በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተበራይቶ በጎተራ ያልገባ መንገድ ላይ የተደፋ የሚመስል ጤፍ ነው አሸዋውማው መንገድ። ያሸዋው ግለት መጫሚያን አልፎ የውስጥ እግርን ይደበልባል። ፀሐይ ቂም ያለባት ይመስል ደመና ለምኔ ብላ ያለ ርኅራኄ ትንቦገቦጋለች። በዚህ በሚያቃጥል ፀሐይ የውሃ ጥም፣ ረሃብ፣ ድካም፣ እንግልት እኒህ ሁሉ እየተፈራረቀባቸው ከፊት አህያዋ ላይ የታሰረውን ገመድ ትከሻው ላይ አድርጎ የግድ የሚራመድ አዛውንት፣ አህያዋ ላይ አራስነቷ ያልጠና በልጇ ፍቅር የምትንገበገብ እናት፣ ከአህያዋ ኋላ ስንቅ ነገር ያዘለች የሞት ሞቷን ትራመዳለች። ዮሴፍ፣ ድንግል ማርያም፣ ሰሎሜ። ሄሮድስ ሕፃኑን ሊገድለው ይፈልጋልና እናቱንና ሕፃኑን ይዘው ወደ ግብጽ ሸሸ። የእግዚአብሔር መልአክ አረጋዊ ዮሴፍን ተናገረው። በዚህ የነቢዩ የሆሴ የትንቢት ቃል ተፈጸመ። ልጄን ከግብጽ ጠራሁት። የእመቤታችን የቅድስት ድንግል ማርያም ስደት ከቤተልሔም እስከ ደብረ ቁስቋም። ድንግል ማርያም ጌታን በከብቶች በረት ከወለደች በኋላ በስምንተኛው ቀን ወደ ቤተ መቅደስ በወሰደችው ጊዜ የክርስቶስ ከመቤታችን ተወልዶ ለእስራኤል ዘነፍስ ተስፋ የሆነውን ሕፃን ሳያይ እንዳይሞት ትንቢት የተነገረለት አረጋዊ ሰው ስምዖን በኦሪት ሥርዓት እጅ መንሻ የገባለትን ሕፃን ታቅፎ ዓይኖቹ ለሕዝብ ሁሉ መድኃኒት የሆነውን ሕፃን ማየቱን በመሰከረበት ሰዓት ለዓለም ሁሉ መድኃኒት እንዲሆን ምክንያት በሆነች እናት ላይ በነፍስሽ ሰይፍ ያልፋል፣ ብዙ መከራ ትቀበያለሽ ብሏት ነበር። የመከራው ውል በተራ ቀጠለ። አጋንንት በቅናት የፈነቀሉት ከተራራ ላይ የሚናድ ናዳ ይመስል አንዱ ሌላውን እየነካው መከራው በላይ በላይዋ ተጨመረ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ያዘች በአቤል የዋህነት የተመሰለች እመቤት ልጇን ሄሮድስ ሊገለው ይፈልጋልና ጫጩቶቿን ካራዊት እንደምትከላከል ርግብ በቅፏ ከልላ መጨረሻው መቼና የት እንደሆነ ወደማይታወቅ ለስደት ተነሳች። ወደ ግብጽ እንዲሸሹ መልአክ ከነገራቸው በኋላ ይዋል ይደራራሉ። ግን እስካመሻሹ ታገሱ። ለዓይን ያዝ አድርጎ ከዋክብት በሰማይ ላይ ሲያበሩ ጨረቃ ጥቂት ለመንገዳቸው የሆነውን ብርሃን ስትፈነጥቅላቸው አረጋዊ ሰው ዮሴፍ የታሰረችውን አህያ ፈቶ እመቤታችንን ከልጇ ጋር አስቀመጣት። በከዘራ ላይ ያንጠለጠለውን ስንቅ በትከሻው ላይ አነገተ። በእጁ አህያዋን በገመድ አስሮ ይስባታል። ሰሎሜ ከኋላ ትከተላለች። የስደት ጉዞ። ሰባ ሰገል በእርሱ በኩል እንዲመለሱና የተወለደው የአይሁድ ንጉሥ ያለበትን ቦታ እንዲነግሩት የሚጠብቃቸው ሄሮድስ ባለመመለሳቸው ሰባ ሰገል እንዳታለሉት ገባው። ስለዚህ ሕፃኑን ለማግኘት በቤተልሔም ባሉ ከ2 ዓመት በታች በሆኑ ሕፃናት ላይ ሞት ይፈርድ ዘንድ ዲያብሎስ አማከረው።
በቤተልሔም ለሚገኙ እናቶች ለልጆቻችሁ ምግብና ልብስ ሰጣችኋለሁ ብሎ ደልሎ ከሰበሰባቸው በኋላ ከእናቶቻቸው ክንድ ላይ ልጆቻቸውን እየነጠቀ ሰየፋቸው። ከሚታረዱት መካከል የመንግስቱን ተቀናቃኝ የስልጣኑን ባላንጣ ያለውን ያገኘ መስሎት የቤተልሔም ሕፃናትን በደም አጠመቃቸው። የእናቶቻቸው ሪታ፣ የቤተልሔም ከተማ የደም ጎርፍ፣ የሕፃናቱ የሲቃ ለቅሶ። እግዚአብሔር እንዲህ ይላል አለ ኤርምያስ፣ የዋይታና የመራራ ልቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ ለቀሰች የሉምና፣ ስለ ልጆቿም መጽናናትን እምቢ አለች። ትንቢተ ኤርምያስ ምዕራፍ 31 ቁጥር 15። ስደተኛዋ እናት ልጇን ታቅፋ ወደ ግብጽ እየሸሸች ነው። ልጇን ያገኘ መስሎት ሄሮድስ በመንደሯ ነዋሪዎች በቤተልሔም እናቶች ላይ ያደረሰውን ግፍ አልሰማችም። በቀንም በሌሊትም በፀሐይም በጨረቃም ይጓዛሉ ቤተልሔምና አካባቢዋን ለመልቀቅ። ለዓለም ሁሉ ሕይወትን ለአዳም ልጆች ሁሉ መድኃኒትን ይዛ ከሀገር ሀገር ተሰደደች። ለስደቷ ምክንያት ባላንጣዋ ሄሮድስ ይሁን እንጂ ጠንሳሽና ምቀኛው ግን ጥንተ ጠላታችን ዲያብሎስ ነው። በኦሪት ዘፍጥረት ምዕራፍ 3 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሏል። አንተ በተባለ ዲያብሎስ፣ ሴቲቱ በተባለች እመቤታችን መሃል ጠላትነት አለ። እርሱ ዲያብሎስ የሰው ልጆችን ሰላም አይሻም። ሴቲቱ የተባለች እመቤታችን የሰው ልጆች ሁሉ ሰላም በውስጧ አስገኝታለችና እርሷ የሰላም ንግሥት ነች። ታዲያ እንደምን ጸብና ሰላም ፍቅርን ይመስርቱ? ስለዚህ ነው ባለራእዩ ቅዱስ ዮሐንስ በፍጥሞ ደሴት ጌታ መጻኢውን ሲገልጽለት ጨረቃ ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ዘንዶም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን ልጅ ወለደች። ሴቲቱም 1260 ቀን እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረ ስፍራ ወደ በረሃ ሸሸች። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከባቡ ፊት ርቃ አንድ ዘመናትን የዘመንንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላላቅ ንስር ክንፎች ተሰጣት። ራእየ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ። ሄሮድስ ካስፈጃቸው ሕፃናት መካከል ንጉሡ ክርስቶስ አለመኖሩን ዲያብሎስ ለሄሮድስ ነገረው። እርሱ ሕፃናቱን ሲፈጅ ጌታ በእናቱ ጀርባ ሆኖ ወደ ግብጽ ሸሽቷል። ሄሮድስ ወደ ግብጽ መሸሻቸውን ሲሰማ 4 አለቃ ጦር ከነጭፍራው የዕለት ሽልማት ሸልሞ ተወለደ የተባለውን ንጉሥ ይዘው ከመጡ ሙሉ ሽልማት ሸልማችኋለሁ ብሎ ሰደዳቸው። አንድ ነፍስ ለማደን 4 አለቃ ጦር በፈረስና በበቅሎ እየታገዙ ሕፃኑንና እናቱን ፈልገው ዱካቸውን ተከትለው የገቡበት ገብተው አድነው ሊያመጧቸው አዘመተ። ስደተኛዋ እናት ልጇን ከሄሮድስ ጦር ሸሽጋ ትጓዛለች። ከኋላ 4 አለቃ ጦር ከነጭፍሮቹ ያሳድዷታል። ከሄሮድስ ጦር ለመሸሽ ስደተኞቹ ይጓዛሉ። እመቤታችን ጌታን አንድ ጊዜ በክንዷ ሌላ ጊዜ በትከሻዋ እያቀፈችና እየተሸከመች ጥሻጥሻውን ተራራ ቀበቱን ዳገት ቁልቁለቱን ትጓዛለች። ሰሎሜ ከመንገድ መራቅና ብዛት የተነሳ አልፎ አልፎ ታግዛታለች። ከኋላ ጦር እየሸሸች ከፊት መድረሻ አልባ የሆነ ጉዞ፣ ድካም፣ እንግልት። ይህ ሁሉ አስቀድሞ የታየው የአባቷ የዳዊት ልጅ ሶሎሞን ባልበረታ አቅም በደከመ ጉልበት ፀሐይ ባዛለው ሰውነት ሐዘን በቦረቦረው መንፈስ መሰደድሽ ይበቃል እቴ ሙሽራዬ ሱላማጢስ ሆይ ተመለሺ አላት። እኛም ተመለሺ
እናታችን